ሰላም ቤተሰብ እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ስለዘገየው በጣም ይቅርታ። እንግዲህ የዛሬው ቪዲዮ እንዳያችሁ ደስ የሚል በሳቅን የጨረስነው ሁላችንም። እንዲሁም ደግሞ ብሩኬ ለተጠየቁት ጥያቄ መልስ ሰጥቷል። ያው ቅምጥል እንግዲህ ሙዚቃ ጋብዙልኝ ብላ ነበረ እንደሰማችኋት። ከእኔ ምን አጠነው ምን ጎሎ ነው አይን ታዲያ ሌላ የሚያየው የሚለውን ሙዚቃ ነው እንግዲህ ብለው የነበረ። ብሩኬ ደግሞ ብር አምባር ሰበረልዮ የሚለውን ነገር እንትን ስላላለን ነው ብሎ እንግዲህ በሙዚቃ መልኩ እንትን ብሎ ግን ደግሞ ደንግጦ ሩጣል። ቅምጥሌ ደግሞ አፍራ ተሽኮርመማለች ማለት ነው። እንግዲህ ለጥያቄው ትክክለኛ መልስ ነው ብሩክ የሰጠው። አንዳንዴ የሆኑ ሰዎች ወደ ሌላ ቦታ የሚሄዱት የሆነ ነገር ፈልገው ሲያጥሩና ብቻ ይሄን ነው ባላችሁ እንግዲህ ገብቷችኋል። ሶ ብሩኬ ደግሞ እውነት ለመናገር ዛሬ የሰራው ቪዲዮ እጅግ በጣም ደስ የሚል ነው። ብዙዎች አንተን ለማናደድ ወይ ደግሞ አንተን ይቆጫል ብሎ በሚያስቡት ልክ ሳይሆን አንተ ደግሞ ሌሎቹ በሚያደርጉት ነገር እንጆይ እያደረክ ነው ማለት ደስ እያለ ነው ምናምን። ስሙን ደግሞ ባለፈው እንደውም የሆነ ቦታ ላይ አይወጋለ ምናምን ተብሎ ተጽፎ ፖስት ተደርጎ አይቼ እንዴ ቦጋለ ከዚህ በፊት እንትና ነበር አብርሽን ነበር ቦጋለ ሲሉት የነበር ማለት ነው። እና የአብርሽ ስም ለብሩኬም ተሰጠው እንዲ ምናምን ብዬ ስቄ ነበረ ማለት ነው። እና ቀሚስ ለብሶን ባለፈው እሱንም ፍፄንም እያለበሳችሁን አልነበረና እንግዲህ ያው በኤዲቲንግም ከምትለፉ እኔ ለብሼ ላሳያችሁ ብሎ ይኸው ፎቶ አንሱኝ እያለ ሁላ ወደ ፎቶ ለመነሳት ሲዘጋጅ እንዴት እንደሳኩኝ ማለት ነው። ብሩኬ ትችላለህ። ያው ቅምጥሌ ደግሞ ቦጋለች አለቻት ማለት ነው። ቦጋለ ነው ያው ቦጋለች እንግዲህ ያው ስም ስለወጣ ስሙንም ስታይሉንም ሙሉን ሆኖ ብሩኬ መጧል ማለት ነው። ያኔ አንዳንዴ በነገራችሁ ላይ በዚሁ ዛሬ እንደ ቀልድ ተሆኖ ቢታይም እንደ ቁም ነገር ደግሞ ስነግራችሁ ከፈጣሪ ጋር መጣላት ነው። ወንድ የሆነን ሰው እንደ ሴት ማድረግ ሴትንም ደግሞ እንደ ወንድ አድርጎ ያልሆነ ነገር ማድረግ ይሄ ፈጣሪ የሰራው ፍጥረት ነው። ማናችን ነው እና ልክ አይደለም። ለምሳሌ አሁን አይታችሁ ከሆነ በየቦታው ሴቷም ጾታ እየቀየረች ወንዱም ጾታ እየቀየረ እርስ በርስ ሴት በሴት ወንድ በወንድ ታያላችሁ። ያ ነገር አለና እኛን ነገር እየተቸን አይሆንም እንደዚህ ልክ አይደለም እያለን ነገር ግን እኛ ወንድን ሴት እያደረግን ልክ አይደለም፣ ጥሩ አይደለም። ምናልባት አሁን ቦጋለ ማለት ምናምን ኖርማል ነገር ነው፣ ምንም ችግር የለውም። እሱ ማንም ሰው ፌዝም ስንፈያዝ ቦጋለ ስም በነገራችሁ ላይ ደባሪ አይደለም። ሁሉም ሰው ምክንያት አለው ስም ሲወጣለት፣ የሁሉም ስም ምክንያት አለው። ዝም ብሎ አሁን ለምሳሌ ቦጋለ ደመቁ ምናምን እንባባላለን አይደል? ኖርማል ነው እሱ። የማንም ሰው ስም ነው፣ ስሙ ምክንያት አለው። ትርጉሙ ራሱ ቢገባን ጥሩ ነው። ግን ይህ ሁላችንም የምንባባለው ነው፣ ችግር የለውም። እሱ ግን ወንድ እንደ ሴት ሴትን እንደ ወንድ ነው ማደግ ደግሞ ልክ አይደለም። እና ደግሞ ብሩኬ ከት ብዬ ሳቁት ማለት ነው። ሰው ትዩ ዛሬ ከኔ ጋር ሳትለያይ ነው አለችው። ምንም አልፋታይ ብላ ማለት ነው። እግዚአብሔርን ነይ ቁጭ የሆነ ስራ ልሰራ መስራት በቃ አብረን እንስራ ትላቸው፣ አብራ ትሰራለች። ከዛ ደግሞ ነይ ቁጭ በቃ ምንም የሆን ተኝታ ነው። የምሬ ነው ማርያም። እና በጣም ነው የሳኩትና የሆነ ፊልም እሷ እያየች ፊልም እንይ ብላኝ እኔ ደግሞ በዚህኛው በስልኬ እያየው ነበር እነሱን አስስቅ ምንም እኮ ያስቅ ምናምን አለች። ፊልም አረ ከዚህ አይቼ ነው እላታለሁ። እንዴት እዚህ ፊልም እያየች እንዴት ከዚህ ታያለሽ ምናምን ብላ ነበረ ማለት ነው። እና ብሩኬ እንደዚህ ግሩን ከፍቶ ሲቀመጥ ቅምጥሌ እንግዲህ ስታስጎበኝ ነው የምትለው ብለዋለች፣ እና ስታስመርቂ ነው የምትይው ብላታለች። ብሩኬ ደግሞ እንግዲህ ሴቶች ቀሚስ ልበሱ ሱሪ አትልበሱ ብሏል። እና እውነት ለመናገር እኮ የሆነ እንደዚህ ጠባብም ሳይሆን ምናምን አይነት ነገር ልካውን ብሩኬ ለብሶ እንደነበሩ ስንለብስ ውይ ያለው ሰላም ስትቀመጡ አትሳቀቁም። የሆነ በቃ ለሁሉ ነገር በዛ ላይ ግርማ ሞገስ አለው። በዛ ላይ ሴትነታችን በቃ አለ አይደለ። አንዳንዴ አሁን ሁሉም ወንድም ሆነ ሴት አይታችሁ ከሆነ አለባበሳችሁን አይተው ክብር ይሰጧችኋል ምናምን። የሆነ እንደ ሁሉም ሰው እንደ እንትኑ ይለያያል፣ ግን የሆነ ነጻነት አለው፣ ሰላም አለው ምናምን። ግን እንደምታዩት ነው አሁን ላይ አለሚቱ ያለችበት አለም ላይ ሌላ ነው። ከአለሚቱ ጋር ግዴታ አብረን መጓዝ ስላለብን ያው አለሚቱ የምትለብሰውን ልብስ አብረን እንለብሳለን። አለም ስላችሁ አለም ማለት ነው። ያኔ ሁሉም ሰው እንደ ጊዜው አሁን የድሮ ጊዜ የሚለብሱት አለባበስ አለ አይደል? እሱ ተቀየረ። ከዛ የሆነ ጊዜ የምንለብሰው አለባበስ ነበር ተቀየረ። አሁን ላይ ደግሞ የሚለበስ አለባበስ አለ ተቀየረ። ብቻ እንደየስራችሁ ደግሞ ያው ስራ ያስገድዳችኋል፣ ሁኔታው ያስገድዳችኋል የምትለብሱት ልብስ አለባበስ ማለት ነው። እና በዚሁ አጋጣሚ ደግሞ አሁን ለምሳሌ ማለት ነው የነ ቅምጥሌ ካሜራማን ወይም ደግሞ የሌሎቹ የሆነ ነገር መሀል ላይ የሆነ ነገር ሲፈጠር ከት ማድረግ ይልመድባችሁ፣ ወይ ከት ማድረግ ወይ የሆነ ምልክት ነገር ማድረግ ማለት ምንም አልተፈጠረም። በዛው ያው ለማሳወቅ ያክል ነው። ተግባባን። ስለዚህ ያው እንግዲህ ብሩኬ ወደ ዱባይ ሄዳለሁ እስኪሄድ እንደዚህ በጸብም ወይ ደግሞ በዝምታም ሆኖ ደስ ደስ የሚሉ ጊዜዎች እንድናሳልፍ እፈልጋለሁ ነው እያለ የነበረውና ቅምጥሌም ደግሞ እንግዲህ ስማ አንደኛው ስትሄድ ለመሸኛ ነው፣ አንደኛው ደግሞ እንግዲህ
ብላ ነው የሳመችው። ብሩኬ ደግሞ እንዳያችሁት ነው። ግን ደግሞ እኔ ዝም ብዬ ሳስበው የሚሄድ አይመስለኝም ብሩኬ ወይ መሄድ አይመስለኝም፣ ወይ ደግሞ ከሄዱ አብረው ነው የሚሄዱት። ምንም ለየብቻ መሄድ የሚባል ነገር የለም። ይሄ ጸብ የሚባለው ነገር ምናምን የለም። ብሩኬ ደግሞ ማለት ነው በይን ጨፍር አላት ቅምጥለኝ። ከዛ እሺ በቃ ብላ ትላለች። አራን ጭፈራ አላውቅም አያበለው በለው ብቻ ነው የማውቀው አለው ማለት ነው። እና አያበለው በለው ሲጀመር የብሩኬ ዘፈን ናት። ይሄን ታውቃላችኋ? አያበለው በለው ደንዬ እኔስ ማበዴ ነው ቅመሜን እያየው ብሏል። እና ያውቺ ዘፈን ናፍቃን ነበር እውነት ለመናገር እና ዛሬ ጀስት በቃ ፈታ ነው ያልነው። እና ደግሞ ቅምጥሌ እንዴት እንደደነገጠች ብሩኬ እንዳያችሁት ምንድነው ወንድ ነሽ ሴት ነሽ ስትል እንደዚህ ላሳይሽ ብሎ ሲገልጥ ማለት ነው። እና ቅምጥሌ ድንግጥ ናለች። እኔ ለራሴም ደነገጥኩና ቁምጣ ለብሻለሁ ምናምን ብሎም እየሳቀ ነበረ ብሩኬ። ብቻ ትችላለ ነው ባጭሩ። አንዳንድ ሰው እናንተን ሊያናድዳችሁ ባደረገው ነገር እናንተ ፈታ ትላላችሁ። አንዳንድ ሰው እናንተን ለመቅበር የሆነ ጉድጓድ ሲቆፍር ያ ሰው ይገባበታል፣ እናንተ ደግሞ ትኖራላችሁ ማለት ነው። ለዛ ነው አንዳንዴ ምንድነው የሚባለው ጉድጓድ ስትቆፍሩ አርቃችሁ አትቆፍሩት እናንተ ትገቡበታላችሁ የሚባለው። እና ያኔ ምናልባት ይሄ አሁን ብሩኬ ስላልተሰማው ስላልተናደደ ምናምን ደስ የሚል ነገር አለው። ግን ደግሞ አያችሁ አንዳንዴ አይታይም ብለን ያደረግነው ነገር ምናልባት እኮ ኖርማል ነው ብለን ሊሆን ይችላል። አንዳንዴ እንደዚህ የምናወራው ወሬም ፖስትም ግን የእያንዳንዳችን ፖስት ድምጻችንም እንደዚሁም ፎቶቸውን ፖስት የምናደርገው የማይደርሳችሁ እንዳይመስላችሁ ይደርሳችኋል። ምናልባት ላይክ ላያደርጉላችሁ ይችላሉ ምናምን፣ ግን ወይ ሸር ይደረግላችኋል ወይ ደግሞ ራሳቸው ይደርሳችኋል ማለት ነው። ምናልባት ዛሬ ፖስት ነው ዛሬ ሊያዩት ይችላሉ። አንዳንድ አይታችሁ ከሆነ የሆነ ፖስት ከሳምንት በላይ ቆይቶ ወይ ከወር በላይ ምናምን አይመጣላችሁም። ከዛ እንዴ እስካሁን የት ቆይቼ ነው ምናምን ትላላችሁ። እና እንደዚህ አይነት ነገር አለ። ስለዚህ ለምናደርገው ለእያንዳንዱ ነገር ጥንቃቄ ማድረግ እንዳለብን ነው የተሰማኝ። ከዛ ውጭ ግን ያው ለእነሱም የስራ እድል ነው እየከፈታችሁ ያላችሁ። ሲጀመር አንዳንዴ ሳስበው ቲክቶክ ላይ ያሉ ሰዎች ባይኖሩ ራሱ ስራው አይጣጣፍ። የምሬ ነው ማርያምን። እንደዚህ ቪዲዮ ለመስራት ምናምን ራሱ የሆነ ሀሳብ አይመጣላቸውም ሁላ ብዬ አስባለሁኝ። ምክንያቱም አሁን በጣም ብዙ ጊዜ አይታችሁ ከሆነ ቲክቶክ ላይ የተወራ በተለይ ድራማ ሲጀምሩ እያንዳንዱ ነገር በቃ ቲክቶክ ላይ ላይቭ ላይ ከሚወራው ቪዲዮ ፖስት ከሚደረገው ኮሜንት በሚጻፈው ምናምን ነው ሁሉ ነገር የሚደረገው። ና ስለዚህ ያኔ ጥሩ ነገር የምታደርጉት ሰየው ቀጥሉበት። ነገር ግን ባገኛችሁት አጋጣሚ መጥፎ ነገር የምታደርጉ ደግሞ ብትቆጠቡ ባይ ነኝ። እና ያው ቅምጥሌም እንደዛሬ እንደዚህ እንዳያችሁ ተሽኮርምማለች። በጣም አምሮባታል። እንዴ ብሩኬ ላይ እኮ አማረበት የጸጉር ደግሞ ወይኔ ጉዴ። ለነገሩ ቅምጥሌ ላይ ደግሞ ያበደ ነው። በጣም ነው የሚያምርባት። እና ደግሞ ብሩኬ ላይ አይታችሁ ከሆነ ብዙ ልጆች የሆነ ድራማ ምናምን ነገር ሲሰሩ በተለይ ቲክታከሮች እንደዚህ ይለብሳሉ ምናምን ትልቅ ሰው ለመምሰል የተጎሳቆለ ሰው ለመምሰል ምናምን የሚጠቀሙት አጠቃቀም ነው። እና ባይዘው ወይ አርቲፊሻል ነገር ጥሩ ባይሆንም ባይመከርም ግን ደግሞ ለስራ ለሚሰሩ ሰዎች ደግሞ በጣም አሪፍ ነው የአርቲፊሻል ነገሮች መምጣቱ ማለት ነው። ከምሬ ነው። ከጺም ጀምሮ ምናምን እንደዚህ ጣል ጣል አድርገው ቶሎ ቪዲዮቸውን ይሰራሉ። እና የምር በጣም አሪፍ ነው። ሀሳባችሁን በደንብ እንትን እንድትሉ ያደርጋችኋል ምናምን። በተለይ ለሴት ልጅ አሁን ላይ ያኔ በቃ እናንተ እንደፈለጋችሁ ቤት እንትን ብላችሁ ጸጉራችሁን ግዴታ ማስተካከል አይጠበቅባችሁ ምናምን። በቃ ብድግ አድርጋችሁ ትለብሳላችሁ ፏ ማለት ነው። ያኔ በጣም አሪፍ ነው የምር ማለት ነው። እንኳንም መጣ ሜካፕ መሆነ ጸጉር ምናምን ብቻ ጥሩ ነው። ምክንያቱም ባለፈውም ተናግሬያለሁ ስለ እንደዚህ አይነት ነገር። በጣም ብዙ ሴቶች አሉ በውስጣቸው ስንት ቁስልን፣ ስንት ድማትን፣ ስንት ነገርን ይዘው ከዛ ፊታቸው ደግሞ እንዳለ ተበላሽቶ ከሰው ጋር ራሱ መጨመር አይችሉም። ግን እድሜ ላይ ሜካፕ ጣል ጣል አድርገው ይወጣሉ። ስቲል ፊልተር ራሱ ጥሩ ነው ምናምን በቃ በኮንፊደንስ እንዲወጡ ያደርጋቸዋል ምናምን። ያኔ ራስን መደበቅ ወይ ደግሞ እንትን ማድረግ ጥሩ ነው እያልኳችሁ ሳይሆን ታውቃላችሁ፣ ህዝቡ ደግሞ የሆነ ፊታችሁ ላይ የሆነ ሰው ካየ የሆነ ነገር ካየ ምናምን ስለሚል ብቻ ያ ነገር ነው። እና የዛሬው ቪዲዮ እጅግ በጣም ደስ የሚል ነበረ። በሳቅ ነው የጨረስኩት። አይም ሶ ሀፒ በጣም ደስ ብሎኛል ውዶች። ሁላችሁ እንኳን ደስ አላችሁ። እና ደግሞ ቅምጥሌ እንግዲህ 300 ኬ ለመግባት በጣም ጓጉቻለሁ ብላለች። ፕሊዝ ሁላችሁም ሰብስክራይብ አድርጉና 300 ኬው የሚከበር የብሩኬም 350 ኬ ይከበር ማለት ነው። እንግዲህ ያው እነሱ ሰብስክራይብ ያልተደረጉ ማን ይደረጋል? ከልቤ ነው። ሰብስክራይብ አድርጉና አስደስቷቸው ማለት ነው። ሁሌም ሳቅ፣ ሁሌም ደስ ይበላችሁ። ሁሌም እንደዚህ ፏፈሽ በሉልኝ። ወዳችኋለሁ። ደህና አደሩ።